እንዴ አባዬ እኔ ኮሌን በጣት ነው የምነሳው። ቆይ ግን አንተ ወዴት እየሄድክ ነው? ዛሬ እኮ ስራ ዝግ ነው። አይ ትንሽ ጉዳይ አለች፣ ወጣ ብዬ እመለሳለሁ። ዳጣ ተነሳለች? ሂድና ያት እስኪ አባዬ። ምነው ችግር አለ? አይ እስቲ ሂድና ክፍሉ ያት። ለምንድን ነው ሂድና ያት የምትይኝ? አሟታል እንዴ? ማታ ምንድን ነው የሆነችው አባዬ? አሟት ነበር አይደል? እጇ ላይም ደግሞ ግሊኮስ አይቻለሁ። አዎ ትንሽ አሟት ነበር፣ ግን አሁን ደህና ነች። አንቺ ምን ሆነሻል? አይ ምንም አልሆንኩም። ክፍሏ ገብተሽ ነበር እንዴ? እስኪ አባዬ ሂድና ያት። አቢጌል ምን ነው ዳጣዬ? ምን አገኘሽ? ምንሽ ነው? አሁን ደህና ናት ማርቴ። ምን ሆኖ ደህና? እስኪ ፊቷ ሁሉ ተቀያይሮ ሆስፒታል ወስዳት ነበር? አዎ አሁን ከዛ ነው የመጣ ነው። ለዛ ነው ያመሸነው። ናታን አንተ እንኳን ብትነግረኝ ምን አለበት? ገና ለገና አልወለደቻትም ብለህ ነው አይደለ? እን ጊዜ አቢጌል ወይ ውሃ ቢሆኑ ኑሮ ቀድማችሁ የምትነግሩ ይለናይ ነበር። አረማዬ እንደዛ አይደለም። ስለመሸና አባዬ ደህና ናት ስላለኝ እኮ። ምን ሆነሽ ነው ዳጣ? ምንሽ ነው ያመመሽ? ምን እኮ ደህና አይደለም። አትያትም እንዴ ደሬ? ዳጣዬ ምንድን ነው ያመመሽ? ምንሽ ነው? ደህና ናት አልኩሽ እኮ። በቃ ትንሽ ነው ራሷን ያመማት። አታስጨንቋት። ትንሽ ክፍል ወስጃት ናተኛ። ትንሽ ዳጣ ትንሽ ሆስፒታል ስንሄድ ሰላም ነች። በቃ ወደ ቤት ወሰዷት አሉ። ደህና ነች። በኋላ የሶሶ አንድ ነገር ትሆንና እኔ የለሁበት። ሰላም ውድ ቻናል ቤተሰቦቼ አስቶ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ዳጣ ክስልናውታ ስታውቅ ራሷን መቆጣጠር አቅቷት ራሷን ሳተችው እና ራሷን ስትስት ምን ተፈጠረ ብሎ ደጋግማ ቢጠይቋትም ነገር ግን ድንጋጤ ዋጣት። ምንድነው ይሆንሽ ብሎ ቢጠይቋትም ደረጀ የነገራትን በሙሉ መቋቋም ስላቃት ራሷን መሳት ተገደደች። ደረጀ ዳጣ ብሎ በጣም ደንግጦ ልጄ ብሎ ስጣራት ሮጦ ሐኪም ቤት ይዟት ሄደ። ነገር ግን ዳጣ ራሷን ስታ ነበር እና ወደ ሕክምና ወሰዳት። ነገር ግን እማዬ ምን እየተፈጠረ ነው? ድምጻቸው እኮ ጠፋብኝ፣ ናታን የት እንዳለ አላቅም ስትል ትጠይቃለች። እና ማጥባ እንግዲህ ዳጣ ሰላም እንድትጠይቅ ወጣ ነበር እና እማዬ መጣሽ እንዴ? ታዲያ ምን አጋጠመሽ? ማን የሰላም ልጅ አየሻት እንዴ ብላ ጠየቀቻት። አዎ አይቼዋለሁ፣ ነገር ግን የሚገርምሽ ነገር ዳጣ እዛ ነበረች። ልክ ስታይኝ ግን እጅግ በጣም ደንግጣ ነበር ስትል ትላታለች። አልገባኝም ለምን ደነገጠች? ታዲያ እሱን እንኳን አላቅም እናቴ፣ ግን እጅግ በጣም ደንግጣ ነበር ዳጣ። ምን እንደተፈጠረው አላቅም ስትል ትጠይቃታለች። ታዲያ አንቺ መምጣት ለምን አስደነገጣት እማዬ? ለምን ልደነግጥ ፈለገች ስትል ትጠይቃታለች። አላቅም ሰላምዬ፣ ልክ ስታይ ሁሉም ሰው ምናልባት ሳነግራቸው ስለሄድኩ ለዛው ነው የደነገጡት እና ግን እጅግ በጣም ነው የደነገጡት ስትል ትነግራታለች። እና እማዬ ታዲያ ሰላም ደህና ነች ስትላት አዎ ከዛ ቀና አደን ተብለው ከዛ ወጣ። ዳጣ ግን ከደሬ ጋር እንደወጣች ነበር የሰማሁት። እዛ እንደሄደች እኮ አላወኩትም ነበር ስትል ትነግራታለች። ወሬም ግን አወጻ ሄደች እናቴ ስትል ትነግራታለች። እና ሁሉ ነገር ሰላም ነው ስትለው ሁሉ ነገር ሰላም እንደሆነም ጭምር እየተናገረች ነበር። ነገር ግን ዳጣ አደነጋግጣ በጣም ያስፈራ ነበር። እጅግ በጣም ደንግጣ ነበር። ምን እንደተፈጠረው ባላቆም ስትል ትነግራታለች። አይ አባዬ ዝም ብለህ ነው እንጂ ዝም ብለንሽ እማዬ እንጂ ደነገጠችው መስሎሽ ነው? አይ ምን እንጃ ብቻ ለማንኛውም አይቻቸው መጣው ያው ልጇ ታዲያ ደህና ነው ስትለው አዎ ደህና ነው ሁሉም ብላ ነገረችው። እና ሁሉ ነገር ደህና ነው እማዬ ስትለው አዎ ሁሉ ነገር ደህና ነው ብላ እየነገረቻት ነበር። ሰላምዬ እንዳጋጣሚ ናታን ጋር ደውላ ናታን ዳጣ ድንገት ከአባዬ ጋር እንደወጡም ጭምር እየነገረችው ነበር። ታዲያ ምን ተፈጠረ ብሎ ሲጠይቀው ከዳጣ ጋር ታይዞ እንደወጡም ጭምር እየነገራት ነበር። እና ሰላምዬ ስለኔ እና ልትነግራት ነበር። አባዬ ግን እንዳጋጣሚ ትዬ ድንገት ስትመጣ
ተያይዘው ወጡ። ከዛን ወዲህ ግን አላገኟቸው እና ስልካቸውም እየሰራልኝ አይደለም። እስቲ ደውል ስትጠይቀዋለች። እሺ ብሎ ስልክ ይደውልለታል እና ልክ ሲደውል አባዬ ጋር ዳጣ እንደታመመችና ወደ ሐኪም ቤት እንደሄደችው ሲነግር ናታን በጣም ደንግጦ ነበር እየሮጠ የነበረው እና እየሮጠ እነሱን ለማግኘት እየሄደ ነበር እና አባዬ ታዲያ ዳጣ ደህና ነች? አሁን ደህና ነች ልጄ፣ ነገር ግን ጥሩ ስሜት ላይ እንዳልነበረችም ደግሞ ይነግረው ጀመረ። በቃ መጣው፣ ሀሳብ አይግባ፣ አሁን እየመጣው ነው እናንተ ጋር ብሎ ወደ እነሱ ዘንድ እየሮጠ ይሄዳል ማለት ነው። እና ምን ተፈጠረ ምንድን ነው ሆናችሁ ብሎ ደጋግሞ እየጠየቀ ነበር። ምንም እንዳልተፈጠረና ሁሉም ደህና እንደሆኑም ጭምር እየነገረ ነበር። እና አባዬ አሁን ዳጥዳነች፣ በቃ መጣው ቶሎና ብሎ ናታን እየሮጠ ወደ እነሱ ዘንድ መሄዱን ወሰነ ማለት ነው። እና ቆይ ምን ተፈጥሮ ነው አባዬ? ዳጣ ምንድን ሆነች? ዳጣ ስለ እናቷ ስነግራት መቋቋም አቅቷ ራሷን እንደሳተችና ደንግጣ እንደወደቀችም ጭምር ነገረው እና በሰማ ነገር እጅግ በጣም አዘነ እና ምን ተፈጠረ ምኑ ተሻለ ብሎ እያወራ ነበር። እና እንደ አጋጣሚ ለዛኝና ገዛኝ አንድ ላይ እያወሩ ነበር እና አንድ ላይ የሚያወሩት ነገር እና ዳጣ እንደውም የጋሼ ልጅ ሳትሆን አትቀሩም በማለት በግምት ማውራቸው አልገባኝም። ገዘኝ ይህንን ኬት አጥንተህ ነው የምታወራው? ምን እያወራ ነው የምታወራው? ነገር እያሰብክ ነው? ግን በሉ ይህንን ነገር ማንም እንዳይሰማም ኬት ሰምተህ ነው ወይንስ የሰማ ነገር አለ ብላ ስትጠይቀው አይ እንደ አጋጣሚ አብይና ዳጣ እህታሞች እህቴ ስትባባሉ ሰምታ ነው ምጥን ነገር። ወይ አንተ ደግሞ የምጥን ወሬ ይዘህ ነው እንዴ ይሄን የምትነግረኝ? ወይ ለዛኝ ደግሞ እባክቶ የመሆን ነገር አታውራ እንጂ ስትል ትነግራለች። እና ሀረየው መሆን ነገር የለም እያወራዋለ ነገሩ ወዴት እንደሄደ አላቅም፣ ብቻ ይመስለኛል ግን ይሁን ነገራቸው ከዳጣ ጋር ከአብየል ጋር ይመሳሰላል። ስለዚህ የሆነ ነገር ያላቸው ይመስለኛል ስል ይነግራል። አይ በጭራሽ እንደዛ ሊሆን አይችልም፣ እባክህ የመሆን ነገር አታውራ ስትል ትነግሯለች። ዳታን እንግዲህ ደረጃን አግኝቶ በመጨረሻ አንድ ላይ ማውራት ይጀምራሉ። እና አባዬ አሁን ዳጣ ደህና ነች? ምንም ነገር አይፈጠርም አይደለም ብሎ ሲነግረው ነበር። አዎ ሁሉ ነገር ሰላም ነው፣ አታስብም፣ ደህና ነች ዳጣ፣ ደህና ትሆናለች አይደለም ብሎ ሲነግረው አዎ ደህና እንደምትሆን ተስፋ አደርጋለሁ ልጄ አታስብ እያሉ ነበር። አባዬ ዳጣ ደህና እንድትሆን ፈልጋለሁ፣ ሰላም እኮ ደጋግማ እየደወለች እያስጨነቀችኝ ነበር ሲል ይነግረዋል። አይ አታስብ፣ ሁሉ ነገር ደህና እንደሚሆን አልጠራጠርም ስትል ትነግረዋለች። እናም ተሻለ ብሎ ደጋግሞ ስጠይቆ ምን ነገር አይፈጠሩም ስትል ትነግረዋለች። እንግዲህ ደህና እንደሚሆኑ ተስፋ አደርጋለሁ በማለት ይነግረዋል። እና ምኑ ተሻለ ብሎ ደጋግሞ ቢጠይቅም ግን ምንም ነገር አይሻልም ስለ ነገራን እንዳጋጣሚ ረጅም ጊዜ ደህና ትሆናለች ስለ እናንተ ስትሰማ መቋቋም አቃታት። እጅግ በጣም ደንግጣ ነበር፣ ምክንያቱም እጅግ በጣም ከባድ ነበር ነገሩ። እና ይህንን ስትሰማ እማዬ ስልክ እኮ ማንም እያነሳልኝ አይደለም እማዬ ብላ ነገረችው። ኧረ እባክሽ ማንንም የማያነሳው ብሎ ስጠይቀው ማንም ሰው ስልክ እያነሳ አይደለም እና ናታም ስልክ እያነሳልኝ እኮ አይደለም ብላ ስትነግረው እስቲ ቆይ ለናታን ልደውል፣ ለምንድን ነው ታዲያ ስልክ ደግሞ የማያነሳ ስትል ስልክ ስትደውለው እንዳጋጣሚ ናታ ስልክ አነሳ። ቆይ ምን ተፈጠረ? ናታ ብላ ስትጠራው ምንም እንዳልተፈጠረና ሁሉም ደህና እንደሆነ ጭምር ነገረው። ቆይ አልገባኝም፣ ምንድነው የተፈጠረው? እስቲ ንገረኝ እንጂ ብሎ ደጋግሞ ጠይቃል። እና እንዳጋጣሚ ውሃ ከእንቅልፏ ስትነሳ እንቅልፏን አልነገም ነበር። ልክ ስትነሳ ቁርሴን አቅርቢልኝ ማለት ትጀምራለች። አልገባኝም፣ ገና እኮ አልነጋም፣ ሌሊት እኮ ከሌሊቱ 5 ሰዓት ነው። በቃ አላቅም፣ አልነጋም አልኩሽ እኮ ስትላት አይ ነግቷል እያለችው ነበር። እና እንደነጋችም ጭምር ስትነግራት እና አሁን አልተኛም ቁርሴን እንድሰጪኝ እፈልጋለሁ ስትል ትነግራታለች። እሷም እሺ በቃ ሰጥሻለሁ ትልና ቁርስሽን ልክ እንደራትሽን ትመገባለች እንጂ ምንም ነገር አልተፈጠረም ስትል ትነግራለች። ከዛ እንግዲህ ታኩርፍና አይሻን የሚፈልገው ቁርሴን ነው ብላ እየነገረችው ነበር። እና እሺ ትላታለች። እና በዛ የተነሳ ስትነግራት እና አሁን ምን ማድረግ እንዳለብን ለዳጣ ሁሉ ነገር ለመናገር ወሰነ። እባክሽን ከአሁን በኋላ ምንም ነገር አይፈጠርም፣ ተረጋጊ፣ ወላጅ እናትሽ ሰላም እንደሆነችና ከሕክምና ስትወጣ ለዳጣ ሁሉ ነገር ነገራት እና ሁሉ ነገር ለሷ እንደሚገባትና ምንም ነገር እንደማይፈጠርም ጭምር እናቷ ሰላም እንደሆነችም ሁሉ ነገር ሲነግራት ዳጣም
ዳጣም እያወቅኩ ነው የዋሸሁሽ፣ ይቅርታ አድርግልኝ። ግን ያው አባዬ ቀድሞ እንድነግርሽ ስለምፈልግ ሁሉ ነገር እሱ ሲነግርሽ ይረጋጋል ብዬ ስላሰብኩ ነው በማለት ይነግራታል። ዳጣ ግን እጅግ በጣም ከፍቷት እጅግ በጣም መቋቋም አቅቷት ነገሩን እጅግ በጣም እያለቀሰች ነበር። ግን በጭራሽ ማመን አልቻለችም። ምክንያቱም የተፈጠረ ነገር ይህንን በጭራሽ ማመን አልችልም በማለት ታለቅሳለች። እጅግ በጣም እያለቀሰች ነበር። አይኖቿ እንባ ሞልቶ ናታን የእሷ እናት ሰላም እንደሆነችና በተፈጠረው ነገር እጅግ በጣም እንዳዘነም ጭምር እየነገረ ምንም ነገር ማዘን እንደሌለባትም ጭምር እየነገራት ነበር እና ምንም ማሰብ እንደሌለባትም። ከዛ ወደ ቤት ሲመጡ ማርታ ዳጣን እንዳመማትና ጥሩ ስሜት ላይ እንደሌለች ነገር ይነግራታል። በዛ የተነሳ ይህንን መቀበል አልችልም፣ ምን ተፈጠረ በማለት ይነግራታል እና በጣም እንዳዘነችም ጭምር ነገረችው እና እባክሽን ተረጋጊ፣ ምንድነው ዳጣ ብሎ ደጋግሞ ጠየቃት። ዳጣ ግን ከማልቀስ ውጪ ምንም ነገር መናገር አልቻለችም። እጅግ በጣም እያለቀሰች ነበር እና ልጆቼ ቢሆን ኖሮ ይህን ለኔ በጭራሽ አትደብቁም ነበር። ለኔ እንዴት ትዋሹኛላችሁ? ልጆቼ ቢሆኑ ቀድማችሁ ትደውሉልኝ ነበር። ልጄ ስላልሆነች ነው አይደለም፣ ስላልወለድኳት ነው አይደለም ብላ ጠየቀችው። አይ እንደምታስቢ አይደለም እባክሽን ብሎ ትጠይቃለች። እናም እባክሽን ዳጣ ጥሩ ስሜት ላይ እኮ አይደለችም፣ ምንም ደህና አይደለችም እኮ። እንዴት ዳጣ ደህና ነሽ? ቆይ ምንድነው ዳጣ እያላት ነበር እና ምንም እንዳልሆነችም ደጋግማ እየነገረችው ነበር። እና ምን ተፈጥሮ ነው ብላ ነጋግማ ስትጠይቁ ምንም አልተፈጠረም ብሎ እየጠየቃት ነበር። ዳጣ ምንም እንዳልሆነች መናገር ምንም ነገር ልትል አልቻለችም ነበር። ምን ተፈጠረው ብላ ብትጠይቃቱ ምንም ነገር እንዳልሆነችና ምንም እንዳልተፈጠረው እየነገረችው ነበር። ምንድነው ብሎ እየጠየቃት ነበር እና የሆነችው ነገር ዳጣ አሁን ብቻዬን መሆን እፈልጋለሁ ብላ አትናገርም። በጣም እያለቀሰች ነበር እና እንባ ሞልታ እየፈሰሰች ነበር። ምንድነው ብሎ እየጠየቃት ነበር። ምንም እንዳልሆነችው እየተናገረችው ከማልቀስ ውጪ ምንም ነገር ልትል አልቻለችም ነበር። እሺ በቃ ተረጋጊ እባክሽን እያላት ነበር እና መረጋጋት ግን ምንም አልቻለችም ነበር። እየተፈጠረው ያለው ነገር ምን እንደሆነ ግራ ያጋባት ጀመረ እና ምንድነው ብሎ ደጋግሞ ቢጠይቃትም ነገር ግን ልትሰማ ፈቃደኛ አልነበረችም። አልገባኝም፣ ምንድነው እባክሽን ንገሪኝ ብትላትም ብቻሽን መሆን ነው የምትፈልጊ ስላት አዎ ብቻዬን መሆን ፈልጋለሁ በጥቅሻ እያሳየቻት ነበር። እሺ በቃ ተረጋጊ ብሎ ለማረጋጋት እየሞከረ ነበር። በመጨረሻ ሁሉ ነገር እንደሚስተካከልና ሰላም እንደሚሆን ጭምር እየነገራት ነበር እና እባክሽን ዞር በይ ብሎ ለምናቱም ነገር ግን ቆይ ደረጀ ምን እየተፈጠረ ነው? ማርታ ደረጀን በተደጋጋሚ እየጠየቀች እቺ ልጅ እስከ መቼ ከኛ ጋር ትሆናለች? ያለ ቤተሰብ እንዴት ትሆናለች? እና ብላ ስትጠይቀው ደረጀን ታዲያ ምን ማድረግ አለብን? የራሷ ህይወት መኖር አለባት። የራሷ ህይወት እንዲኖራት ምን ነገር ማድረግ አለብን። ደሬ እስከ መቼ እንደዛ ነገር እዚህ ይፈጠራል ስትል ትጠይቋለች። እና ደረጀ እሷ ደስ ያለ ድረስ እዚህ መኖር ትችላለች ብሎ ይነግራታል። እና አሁን ነገር ቢሆንም ግን ደሬ የሆነ ነገር መያዛበት እኛም እንደ እሷንም መቆጣጠር አለብን፣ እንደ ልጅ የምታከውና መቆጣጠር አለብን ስትል ትነግረዋለች። እሱም እሺ በቃ ብሎ ይነግራታል። እና ማርታ ግን ዳጣ በጣም እንደምታሳስብና እሷን ብትሆን ከልጆች ያለፈ ላይ እችላለሁ ግን እንደ ልጆች ላላይ ትችላለሁ ብላ ትቀን የሚል ገዘኝ በጠዋት ከዚህ የወጣ ሰው ያየ ነገር አለ እንዴ ብላ ስጠይቀው አይ ማንም አልወጣም ማንም የወጣ ሰው የለም ብሎ ጠይቃለች። እናም ልክ እንደዛ ስትለን እሺ በቃ ትልና አይ ካንቺ ውጪ ማንም ሰው ወደ ውጭ አልወጣም ብሎ ይነግራታል። እና ስላት እንደዛ ነው ብለና ብላ ጠየቀም። አይ ማንም አልወጣም ብሎ እንግዲህ ሌባ ውስጧን ሌባ ቆጣጥቆ ነው የሚወጣው ጊዜ አው የታጠቆንማ እንዴት ይቻላል ብለሽ ነው ብላ ደረጀ ልክ ሲወርድ እንዴ አባዬ በዚህ ጠዋት የልትል ነው ስራ እኮ የለም ዛሬ እረፍት ነው። አይ አንድ ማረገው ነገር አለኝ ለዛ ነው እንጂ ልጄ ብሎ ይነግራታል። ምን ተፈጠረ አንቺ በጠዋት ለምን ተነሳሽ ስላት እኔም እኮ ሁሌ በጠዋት ነው የምነሳው አባዬ እያላት ነበር። እና ዳጣ እስቲ አባዬና እና እያት ማታ ምን ተፈጠረ? ማታ ትንሽ አሟት ነበር። እሺ አባዬና እና ግባና እያት እስቲ ትላለች። ደረጀ ወደ ዳጣ ክፍል ሲሄድ ነበር እና
ስላት ምን ተፈጠረ ብለን መኝታ ቤቱ ዳጣ እንዳጋጣሚ ክፍል ውስጥ አልነበረችም። ደረጀ በጣም ደነግጣል። አባዬ ምን ተፈጠረ? ዳጣ ክፍል ውስጥ የለችም። ምን እንደተፈጠረ አላቅም። ምንድነው የተፈጠረ ብሎ ይጠይቃታል። እንዴት ክፍል አይለችም? አባዬ ዳጣ የት ሄዳ ነው? ወይኔ ልጄ የት ሄዳ ነው ብሎ እሱም ይደነግጣል። ቆይ እስቲ ምናልባት ወደ ሰላም ሄድን ይሁን እንዴ ብሎ በጣም ይደነግጣል። አባዬ ምንድነው የሆነችው ዳጣ ብላ ጠይቀችው። ወደ ተመልካቾቼ የዛሬ ቪዲዮ ስንበር በቀጣይ እስክንገናኝ ድረስ ሰላም